ولا كانوا ፈጣሪ እዚችን እድሜ ስጣለውላችንም ማለት ነውና በጣም የምትመቸኝ አሮጊት ነች ወላሂ። ሀይሚዬ ራሱ ሪፖስት አድርጋታለች ማለት ነውና በጣም ነው ደስ የምትለኝ። ደግሞ ትስቃለች ምናምን ነገር ሪያክቷ ብታዩ ቤቷ ገብታችሁ ብታዩ ማለት ነው ወላሂ በጣም ነው የምታስቀው። ደግሞ ጓደኛ አለቻት የሷ እህቷት ምን አላውቅም፣ ግን ጓደኛ አለቻት እንደሷ አሮጊት ማለት ነው። ግን ያቺ ከዚች ትንሽ እንትን ትላለች። እቺ በጣም አሮጊት ነች፣ ያቺኛዋ ግን ትንሽ ግን ያቺም አሮጊት ነች። በቃ ዝም ብላ መለፍለፍ ነው ያቺ። እቺ ግን በቃ ሪያክቷ ምናምን በጣም ነው የምታስቀው። ደግሞ ትስቃለይ እንዴ ልጅ ነው የሚያደርጋቸው ይባላል። ትልልቅ ሰዎች ማለት እኛ ስናረጅ በጣም ስናረጅ ልክ እንደ ህፃን ልጅ ነን የምንሆነው ማለት ነው። እንደ ህፃን ልጅ ነው የምንሆነው እና ይችም ልክ እንደዛ ነው። በቃ እንደ ህፃን ልጅ ነው የሚያረጋት። ስትስቅ ሪያክቷ ምናምን እያንዳንዱ የምታደርገው ነገር ደግሞ ጎበዝ ነች፣ በጣም ጎበዝ ነች ምናምንና አሁን ይሄን ደግሞ ሎሚ መስለኝ ነበር፣ ግን ሎሚ አይመስለኝም። የምትበላው ይሄ አረብ ሀገር አይታችሁ ከሆነ መዝራአ ምናምን፣ እኛ ሀገር በወሎ ቁርቁራ ይባላል። ቁርቁራ የሚባለው በጣም ጣፋጭ ነው ምናምን እንበለዋለን እኛ በፊት እንበለዋለን። አሁንም ያው ይበላል። በዶር ምናምን ነው እንትን የሚለው ማለት ነውና እዚህ አረብ ሀገር ደግሞ ምን እንደሚሉት ተምች ነው የሆነ ብቻ እንደዚህ አካባቢ ይሉታል ማለት ነው። ስሙን በደንብ አረበኛ አላውቀውምና እሱን ይመስለኛል እየበላች ያለችው። ግን በየትኛው ጥርሷ ትብለው ጥርስ የለምና በጣም ነው ያሳቀችኝ ወላሂ። በጣም ነው የምታዝናናው። ያው የምታቋት ታቋታላችሁ ቲክቶክ ላይ ሁሌ ትመጣልኛለች ደሞና ቅመምዬም ሀይሚዬም ሪፖስት አድርጋለችና ብቻ ለማንኛውም ሰላም አላልኳችሁም በመጀመሪያ ማለት ነውና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ትናንት እንግዲህ በጣም ደስ የሚል አብዛኞቻችሁ የጠበቃችሁት ሌላ ነበር። እኔ ግን እውነት ለመናገር አልመሰለኝም። እናንተ ያሰባችሁት አልመሰለኝም። ለምን ታውቃላችሁ? ዲኮር አለ። በጣም ለየት ያለ ፕሮግራም ነው የሚሆነው የዛኔ ማለት ነው። የቀለበት ፕሮግራም ሲባል ለየት ያለ በቃ ለየት ያለ ፎቶ ምናምን ፕሮግራሙ ራሱ የሆነ ዲኮሩ ምናምን ለየት ያለ ነው የሚሆነው ማለት ነው። ገባችሁ አይደለ? የትናንትናው ግን ያው በተለመደው ስታይል እና ላይክ እንዴት ነው ወጣ ያለ ነገር አላየንም። ገባችሁ? ጀስት ዝም ብሎ ቀለል ያለ ግን እናንተ የበፊቱን ያወለቀችውን ሊያደርግላት ሊመልስላት ይሆናል ብላችሁ ያሰባችሁ ትንሽ የተሻላችሁ ናችሁ። ምክንያቱም ለዛ ያው የተለየ ፕሮግራም አያስፈልገውም። ኦሬዲ ከዚህ በፊት አድርጎት ስለነበር ማለት ነውና ሜቢ እሱ ሊሆን ይችላል የሚል ጥርጣሬ ነበረኝ። ከዛ ውጭ ግን ያኛው ትክክለኛው ፕሮሚስ ይሆናል ብዬ በፍጹም አልጠበቅኩም። ምክንያቱም አንደኛ በዚህ ሰዓት አያደርጉም በዚህ ሰዓት ልጆች ገና ፍቅራቸውን ተገላለጹ እነዚህ ልጆች ምናምን ከዚህ በኋላ የተወሰነ ከቆዩ በኋላ ምናምን ነው የሚያደርጉት ያን ነገር ማለት ነውና አንቸኩል፣ ለሁሉም ነገር አንቸኩል፣ እንረጋጋ ውዶቼ። ገና ህጻን ልጆች ናቸው እኮ እነሱ ምን ናቸዋል ማለት ኦሬዲ አሁን እኮ ፍቅራቸውን ተገላለጹ ምናምን የተወሰኑ ከቆዩ በኋላ ደግሞ ይሄ ፕሮሚሱ ቃል ይሆናል ማለት ነው። እነሱ የሚያስቡት በእርግጥ ይሄ ቀለበቱን አድርገው ራሱ መቆየት ይችላሉ እኮ ግዴታ ያው ቀለበቱን ካደረገ ወዳው ከትንሽ ቀን በኋላ ሽማግሌ ግዴታ መላክ አለበት፣ ግዴታ መሰረግ አለበት ምናምን ያነ ችግር የለውም። ገባችሁ? እንደዛ አይታሰብ። ሜቢ እነሱ ኦሬዲ ቀለበቱን ካደረግን ግዴታ ደግሞ ሽማግሌውን ቶሎ ማድረግ አለብን፣ ወደ ትዳር ቶሎ ይገባል አይነት ነገር ብለው ስለሚያስቡ ይሆናል እንጂ ቀለበትም አድርገው መቆየት ይችላሉ ማለት ነውና ግን ደግሞ ያም ሆነ ዞሮ ዞሮ ችግር የለውም። ኦሬዲ ዋናው ነገር የነሱ የልብ መተሳሰር ነው። ቅመምዬ ባለፈው እንዳለችው ዋናው ልብ ነው። ቀለበቱ ጀስት ሌሎችን ሰዎች እንዳረጋጋ ያደርጋል ማለት ጥጋቸውን እንዲይዙ አለኝ ለማለት የሆነ ለሰው አለኝ ታይዣለው ለማለት ያክል ነው እንግዲህ እንትኑ የሚያስፈልቀው ቀለበቱ ብዙ ጊዜ እንጂ ዋናው ነገር የነሱ ፍቅር ነው። ልባችን ሳይገናኝ ቀለበት ቢደረግ ምንም ትርጉም የለውም አይነት ነገር ብላ ነበረ ቅመሜ ማለት ነውና ግን ዋናው ነገር የልብ መተሳሰር ነው አይነት ነገር ብላ ነበር ማለት ነው። እውነት ነው። እስከ ዛሬ እንኳን ማለት ነው እንኳን አይደለም ፍቅራቸውን ተገላልጸው
እስከ ዛሬ እንኳን ፍቅራቸውን ሳይገላለጹ ልብ ለልብ ብቻ ስለተገናኙ በሀሳብ በሆነ በቃ ፍቅር ስላላቸው በውስጣቸው ብቻ ሳይገላለጹ እንኳን እስከዚህ ድረስ የቆዩ ሰዎች ናቸው። ገባቸው አይደለ? እንኳን አሁን ፍቅራቸውን ተገላልጸው ማለት ነው። ከዚህ በኋላ ያላለው ደግሞ በጣም ቀላል ነው። ኦልሬዲ ፍቅራቸውን ተገላልጸዋል፣ ግልጽ ናቸው። አሁን ላይ በቃ ምንም እንትን የሚል ነገር የለም ማለት ነው። እና ውዶችዬ የጠበቃችሁ ሰዎች እኔ አስቃችሁኛል። እንዴት አሰባችሁት ለማለት ፈልጌ ነው። ማለት ከፎቶ ከምናምን መረዳት ትችላላችሁና ተረጋጉም ለማለት ጭምር ነው ማለት ነው። ሌላው እንግዲህ ለዚህ ቀን ያብቃን ብላ ቅመምዬ ሼር አድርጋለች ማለት ነው። እውነት ነው። አሚን። ለዚህ ቀን ያብቃችሁ፣ ያበቃችኋልም ደግሞ ኢንሻአላህ ማለት ነው። ከተወሰነ ጊዜያት በኋላ ኢንሻአላህ ለዚህ ለትልቁ ነገር ደግሞ ደርሰን እኛም ሰርጋችሁን የምንበላ ያደርገን ምናምን ብቻ ያበደ ነው የሚሆነው ኢንሻአላህ። እና ግን የምር ሙሼ ሁለቱንም ባንድ ብታደርግ እኮ ያበደ ነው የሚሆነው። የሀብንና የብሩኬ ማለት ነው። የሁለታቸውንም ልጆቿን ባንድ ላይ ብታደርጋቸው ለነሱም ለወጩም ለሁሉም ነገር አሪፍ ነው ብዬ አስባለሁኝ። እና በጣም ደስ ይላል። በቃ በጣም ነው ደስ የሚለው። ደስ አይልም ውዶቼ? ሁለት ልጃችሁን በአንድ ቀን ስድሩ እንዴት ደስ ይላል የምር። እና እንደዛ ቢሆን አሪፍ ነው። ግን ሲመስለኝ የሀብ ነው ቀደም የሚለው። ከዛ ደግሞ እነ ብሩክ አለማየሁ ደግሞ እነ ቅመሜ ከተል ይላሉ ማለት ነው። እና ኢንሻአላህ ለዛ ቀን ያብቃን። ሲቀጥል ቅመምዬ ሪፖስት ያደረገችው ሰኔ ላይ የተወለዳችሁ ለምን ተሰባስበን አናከብርም? ቀኑ ችግር የለውም ብቻ ሰኔ ይሁን። ሌትስ ዱ ሰምቲንግ ክሬዚ ይላል የሰኔ ሰዎች። እና የሰኔ ሰዎች ሰብሰብ ብለን ደስታችንን እናጣጥም። ቀኑ ግዴታ ቀኑ ምንም ችግር የለውም በቀኑ መሆን የለበትም። ሰኔ ወር ከሆነ ቀኑ ችግር የለውም አይነት ነገር እያሉ ነው ማለት ነው ሰኔ ላይ የተወለዱ ሰዎች። እና እንግዲህ ቅመምዬም ሰኔ ላይ ስለተወለደች ሪፖስት አድርገዋለች ማለት ነው። አይ ቲንክ እኔም ራሱ እኮ ሰኔ ላይ ነው የተወለድኩት። እናንተ የምር አባዬ እኛ ቤት ያው እንትን አናከብርም፣ ልደት የሚያከብር የለም፣ አክብረን አናቅም ልደት። ግን ሰኔ ላይ እንደተወለድኩ አባዬ ነግሮኛል። ግን ምን ቀን እንደሆነ ምናምን አላቀውም፣ ስለማላከብረው አላቀውም ማለት ቀኑን ለይቼ ምን ቀን እንደተወለድኩ ምን እንትን እንዳልኩኝ ሐሙስ ቀን ነው ወይም ደግሞ ቀኑን ራሱ በ7 በ8 በ10 ምናምን በ20 ምናምን የሚለውን ነገር አልያዝኩትም። ሰኔ ወር እንደሆነ ግን አባዬ ነግሮኛል ማለት ነው። እና ቀኑን አላቀውም እንጂ ወራቱ እንደዛ ነው። እና ብቻ ሰኔ ላይ በጣም ደስ ይላል። ሰኔ ላይ መወለድ፣ ሰኔና መስከረም። እኔ መስከረም በጣም ነው የምወደው፣ ደስ ይለኛል። መስከረም ወራት እንቁጣጣሽ ስለሆነ ይሁን አላቅም፣ ከወራቶች ሁሉ መስከረም በጣም ደስ ይለኛል። እና ኢቭን እዚህ ራሱ እዚህ ሰው ሀገር ስመጣ ምናምን ወራቴ በመስከረም ሆኖ ጨርሼ ኩንትራቴን የምጨርሰው በመስከረም ወር ቢሆን እና መስከረም ላይ ብሄር ደስ ይለኛል፣ ወደ ኢትዮጵያ ማለት ነው። እና ብዙ ጊዜ የሚገርማችሁ ነገር መስከረም ላይ ሄዳለሁ እያልኩኝ እየቀጠርኩኝ እንትን ያልኩት ጊዜ አለ፣ ያለፍኩት ጊዜያቶች አሉና በጣም መስከረም ወራት በጣም ደስ ይለኛል። እንቁጣጣሽ ነው፣ አረንጓዴ ነው። ኢቭን ጥቅምት ምናምን ራሱ በጣም ደስ ይላል። እኛ ሀገር እኮ አረንጓዴ ነው፣ በቃ ለምለም ነው ሁሉም ነገር በጣም ደስ ይላል። መስከረም ወር ስትሄዱ ደግሞ ሰው ሁሉ በቃ በዓል ነው የሚያስመስለው። ልብስ አዳዲስ ልብስ እንትን ይላሉ። ላይክ እንዴት ነው ብቻ እንቁጣጣሽ በጣም ደስ ይላል። እውነት መስከረም ወር በጣም የሚመቸኝ ወር ነው። እና ብሩኬ ያው በዛ ወራት እንግዲህ ነው የተወለደው መስከረም 21 እና በጣም ደስ የሚል ወራት ነው። ሰኔ ደግሞ የትምህርቱን ወራት ያስታውሰኛል። ትምህርት ስንጨርስ ታውቃላችሁ፣ ታስታውሳላችሁ አይደለ? ሰኔ ወራት ነው ተማሪዎች፣ መምህሮች ሁሉም ተሰባስበው የሽኝት ፕሮግራም አይነት ነገር የምናደርገው ማለት ነው። የሽኝት ስላችሁ ላይክ የትምህርት መጨረሻ ስለሆነ ሁሉም በዛ ወራት ተሰባስቦ ደስታችንን እንትን ካልን በኋላ ሁሉም ደግሞ 2 ወር ክረምትን በየሀገሩ ይሄዳል፣ ማየት ያለበትን ያያል ምናምን። በጣም ደስ የሚል ወራት እኮ ነው የምር። እና ሰኔ ወር በጣም ደስ የሚለኝና የሚያስታውሰኝ ወራት ያው የትምህርት ጊዜ ነው፣ የትምህርት ላይፌን ያስታውሰኛል። ወላሂ በጣም ደስ የሚል ወራት ነው የዛኔ ማለት ነው። እና እኔ ራሱ ድሮ ኤሌመንታሪ በምንማርበት ጊዜ
ሰኔ ወራት ላይ ፈተና ምናምን ጨርሰን ከዛ የፈተና ወረቀታችንን ውጤታችንን ከተቀበልን በኋላ ላይክ ያለው ድባብ የክላስ ተማሪዎቻችን ጋር ተሰባስበን መምህሮቻችን ጋር ተሰባስበን ብር እንሰጣለን ከቤት አንዳንድ ብር ሁለት ብር ምናምን ይሰጠንና ሱቅ ሂደን አገዳ ሸንኮራ አገዳ ምናምን እንገዛለን ሱቅ እንሄዳለን በቃ ያንን ሁላችንም አዋተን ምናምን የሚገዛ ነገር እንገዛለን ተሰባስበን እንበላለን እንጠጣለን ከዛ አብረን እንደሰታለን ምናምን አረ በፈጣሪ ጓደኞቻችሁ ጋር የምታሳልፉት ላይፍ ምናምን በጣም ደስ ይላል የምር ሰኔ ወራትን የማያስታውስ የለም ማለት ነው እና ይመቻችሁ ውዶች ጨረቃዎቻችን ዛሬም ይመጡልናል ብዬ ተስፋ አደርጋለሁ መልካም ቀን ይሁንላችሁ ባይ ባይ